Fantastic Balsamic. ተመልካቾች እንዴት ናችሁ? ያለሁት በአቡዳቢ ከተማ ነው። እንግዲህ ከአዲስ አበባ ተነስተን 3 ሰዓት ከ45 በአየር ተጉዘን ዱባይ ደረስን። ከዱባይ ደግሞ 1 ሰዓት ከ30 አካባቢ የሚሆን ተጉዘን በመኪና አቡዳቢ ገብተናል። እንደምታወቀው እንግዲህ የተባበሩት አረብ ኤሚሬትስ ላይ በርካታ ኢትዮጵያውያን ኑሯቸውን አድርገው የተለያዩ ስራዎችን እየሰሩ ይገኛሉ። የኢትዮጵያና የተባበሩት አረብ ኤሚሬትስ ወዳጅነትም አሁን ላይ በጣም እየጠበቀ ያለ በተለያዩ ንግድ ዘርፎች ላይ እየተሰማሩ በጣም ብዙ ኢንቨስተሮች ከኢትዮጵያ ወደዚህ እየመጡ ከዚህም ወደ ኢትዮጵያ እየሄዱ ኢንቨስት እንደሚያደርጉ እናውቃለን። ዛሬ ደግሞ በርካታ ስራ ከሚሰሩ ኢትዮጵያውያን መካከል አንዱን መርጠን ወጣት ነው ለየት ያለ ስራ ላይ ተሰማርቷል። ከሱ ጋር ቆይታ ልናደርግ አቡዳቢ ከተማ ተገኝተናል። አብረን ገብተን እናገኘው ምን ላይ ነው የተሰማራው፣ ምን አይነት ልምድ አለው፣ ለኛ ወጣቶችስ ምን ይለናል የሚለውን ጠይቀዋለን። عندنا متاش ويلكم سلامنا الحمد لله ሁሉም ሰላም ነው يا ስለተገናኘን በጣም ደስ ይላል። እኔም በጣም ደስ ብሎኛል። ቴንክ ዩ ከአዲስ አበባ ድረስ እዚህ መታችሁ እንግዲህ የኛን ስቶሪ ከቨር ለማድረግ ኢንተረስት ስለሆናችሁ በጣም ነው ማመሰግነው። እንግዲህ እንደ ኢትዮጵያ ያ ዌልካም ባለቤቴ ነኝ። ካሜራ ናይስ ቱ ሚት ዩ እሺ ኢትዮጵያ ነው ያለው አቡዳቢ ያስዋለኝ ነው ቤት ምክንያቱም በተወሰኑ የኢትዮጵያ ባህላዊ እቃዎች እንደ አበሻ ቤት ኦፍ ኮርስ መቼም ሀገር ብንሄድ የኢትዮጵያ አይደንቲቲያችን አብሮ ይሄዳል። እኛ ቤት ኦልሞስት ኢትዮጵያዊ ነው ኤቭሪ ዴይ እንጀራ ነው የምንበላው። ከምግባችን የሚመጣው ከኢትዮጵያ ነው የሷ እናት አዘጋጅተው ነው የሚልኩልን። ልጆቻችንም እንግዲህ በተቻለ መጠን አማርኛ እናስተምራለን። እንደምታዩት በተቻለ መጠን አርት ወርኮቻችንም እንደዚሁ ባህላችንን ሪፍሌክት የሚያደርጉ ናቸው። ሶ ለኛ ያ ኢትዮጵያዊነታችን ቋሚ ነው፣ ዘላለማዊ ነው። as long as we are alive ደስ ይላል በጣም። እስቲ ሙስባህን እንተዋወቀው። ሙስባ እንዴት ወደ አቡዳቢ መጣ? የሙስባ ህይወት አቡዳቢ ላይ ምን ይመስላል? ትዳር እንዴት ተመሰረተ? ያለን ብዙ ጨዋታዎች እናነሳለን። እንዴት ወደ አቡዳቢ መጣ ሙስባ? እኔ ያደኩት አዲስ አበባ ነው። አቡዳቢ የመጣሁት 17 ወይ 18 ዓመቴ ሲሆን ነው የመጣሁት። የስኮላርሺፕ ትምህርት እድል አግኝቼ ነው እዚህ የመጣሁበት ምክንያት ኦፍ ኮርስ ራዕይን ለማሳካት ከዲፕሎማሲ ጋር የተያዙ ትምህርቶችን ለመማር ነበር የመጣሁት እና እንግዲህ እዚህ ቆያለሁ ብዬ አላስብም ነበር። እንግዲህ 15 ዓመት ሆኖኛል። እንግዲህ አሁን ግማሽ ህይወቴን ኦልሞስት እዚህ አሳልፌያለሁ ማለት ነው። ወጣበት ሀገር ትዳር መስርተህ ልጆች አፍርተህ እየኖርክበት ነው ማለት ነው። ፊላንትሮፒ ኢንዱስትሪ ውስጥ ነው የምትሰራው። አቻ ትርጉሙ በአማርኛ ምንድን ነው? Thank you. So philanthropy በአማርኛ ቀጥታ የሆነ ትርጉም ይኖራል ብዬ አልገምትም። Thank you. ግን
ኢትዮጵያ ውስጥ እንግዲህ ፕራክቲስ የምናደርገው most of the time ቻሪቲ ነው አይደለ? ብዙ ጊዜ እንግዲህ የሆነ ጎርፍ ቢኖር ወይ ረሃብ ቢኖር ችግር ቢኖር ያንን ነገር ቶሎ ብለን ሪስፖንድ ለማድረግ እንግዲህ እርዳታ እንጠቀማለን። እርዳታ ድርጅት ነው የምንላቸው አይደለ? እኔ ደግሞ የምሰራበት ስትራቴጂክ ፊላንትሮፒ ነው። ስትራቴጂክ ፊላንትሮፒ ከቻሪቲ ለየት የሚያደርገው ነገር አንደኛ ስትራቴጂክ ፊላንትሮፒ አንድን ችግር ከስር መሰረቱ የሚፈታ ነው። ዛሬ የሆነ ችግር ስለተፈጠረ እንመልስ ሳይሆን ያ ችግር ከመሆኑ በፊት ቅድሚያ መዘጋጀት ማለት ነው። መልሶ ማቋቋም ሳይሆን እንዳይፈጠር ማድረግ ነው ማለት ነው። የተባበሩት አረብ ኤሚሬትስን ስናስብ በተለይ ኢትዮጵያ ሆነን ብዙዎች ሰርቶን ለመለወጥ ሲመጡባት ነው የምናየው እንጂ ለትምህርት የሚመጣ ሰው በጣም ጥቂት ነው። ምን አይነት የትምህርት እድሎች አሉ በተለይ ደግሞ አሁን ላይ ለሚመለከቱን ወጣቶች? አይ ቲንክ ብዙዎቻችን እንግዲህ ስለ ትምህርት እድል ስናስብ ብዙ ጊዜ የምናስበው አውሮፓና አሜሪካን ነው። እዚህ ሀገርም ግን በጣም ብዙ እድሎች አሉ። ለምሳሌ ኒውዮርክ ዩኒቨርሲቲ አለ። እውነት ለመናገር እንግዲህ እኔና ሌላ ሁለት ተማሪዎች ናቸው የመጀመሪያ ከኢትዮጵያ የመጣ ነው እዚህ። ከዛ በኋላ ከ100 በላይ ተማሪዎች መጥተዋል። የዛሬ 15 አመት 2010 ላይ በፈረንጅ አቆጣጠር 2010 ላይ ነው የመጣ ነው እና እኛ ከመጣን በኋላ ጥሩ የሆነ ኢምፕሬሽን ነው የፈጠርነው። ምክንያቱም የኢትዮጵያ ተማሪዎች የትም በሄዱበት ሀገር ታታሪዎች ናቸው፣ ጠንክረው የሚሰሩ ናቸው፣ ባህሪያቸው በጣም ጥሩ ነው እና ጎበዞች ናቸው። ራይት ላይክ ፎከስድ ናቸው። አሁን ከ100 በላይ ተማሪዎች እዚህ እድል አግኝተዋል። አሁን ማንኛውም ኢትዮጵያ ያለ ተማሪ ኒውዮርክ ዩኒቨርሲቲ አቡዳቢ አፕላይ ማድረግ አለበት። ምክንያቱም እነሱ የሚያዩት ሀብትሽን አይደለም፣ የቤተሰብ ኮኔክሽን አይደለም፣ whatever አይደለም። አካዳሚክሊ ታሌንትድ ከሆንሽ ሁሉም ሰው እኩል ኦፖርቹኒቲ አለ። ሁለተኛ በሳይንስ እና በኢንጂነሪንግ ወይም ደግሞ በስቴም ፊልድ ላይ ራይት ሳይንስ፣ ኢንጂነሪንግ፣ ማቴማቲክስ እነዚህ ፊልዶች ላይ ያሉ ተማሪዎች ካሉ እነሱ ደግሞ ከሊፋ ዩኒቨርሲቲ አለ። ከሊፋ ዩኒቨርሲቲ ከሚድል ኢስት ውስጥ ካሉ ቶፕ ዩኒቨርሲቲዎች ውስጥ አንዱ ነው። ከአንደር ግራጁዌት፣ ፖስት ግራጁዌት፣ ፒኤችዲ ድረስ ስኮላርሺፕ ኦፖርቹኒቲዎች አሏቸው። በቅርብ ጊዜ ከሰማሁትም አንጻር ከኢትዮጵያም ተማሪዎች እየመጡ እድል እያገኙ ነው። እንደዛ ማድረግ አለባቸው ብዬ አስባለሁ። ሶስተኛ ኮዲንግ ላይ በጣም ታለንትድ የሆኑ ኢትዮጵያን ተማሪዎች ካሉ ፎርቲቱ አቡዳቢ የሚባል የኮዲንግ ስኩል አለ። ይሄ ኮዲንግ ስኩል እንግዲህ የፍሬንች ኮዲንግ ስኩል ነው፣ ግን አቡዳቢ የሀገራቸውን ኮደሮች ዲቨሎፕ ለማድረግ ሲሉ ያንን ብራንድ እዚህ አምጥተውታል። ከዓለም ላይ the best coding school የሚባለው እሱ ነው። by the way 42 ፓሪስ ያለው ነው፣ እዚህም አለ። እነሱም ይሄም ለኢትዮጵያ ተማሪዎች ክፍት ነው። መተው አፕላይ አድርገው ማድረግ ያለባቸው ጌሚንግ ላይክ ቻሌንጅ አለ ኦንላይን ላይ፣ እሱን ማለፍ። ከዛ በኋላ ፒሲ የሚባል ነገር አለ። እሱን የ2-3 ሳምንት እንግዲህ ኤክሰርሳይዝ እሱን መሳተፍ። እሱን ካለፉ ትምህርቱ ነፃ ነው፣ አስተማሪ የለም። ተማሪ ከተማሪ ጋር ነው የሚማረው። መጨረሻ ጎሉ ምንድነው? እነዚህ ኮደሮች ልክ ከተመረቁ በኋላ ማይክሮሶፍት እና ጉግል እንደ አፕል ያሉ ካምፓኒዎች ነው የሚቀጥሯቸው ማለት ነው። ያ ኦፖርቹኒቲ አለ። ሁለተኛ ከዛ ውጪ የራሳቸውን ስታርታፕ መጀመር ይችላሉ። ከዚህ ሄደው የተማሩትን ነገር ኢትዮጵያ ውስጥ አፕላይ ማድረግ ይችላሉ። ሶስተኛ ኢትዮጵያ ራሱ ሄደው ከኢትዮጵያ ኦንላይን ስራ እዚህ አግኝተው መስራት ይችላሉ። ያ ኦፖርቹኒቲ አለ። ሌላኛው አራተኛ ከዚህ የተማሩትን ስኪል ወስደው ኢትዮጵያ ውስጥ ማስተማር ይችላሉ። የኮንክሪት ተመሳሳይ ነገር ማድረግ ይችላሉ። እሱ አለ። የመጨረሻ ግስ ሃይላይት ማድረግ የምፈልገው እዚህ ሀገር ውስጥ ብዙ ክሬቲቭ ኢንዱስትሪ ውስጥ ያሉ ለምሳሌ ጋለሪዎች፣ ሙዚየሞች እንደዚህ ያሉ በዛ ፊልድ ያሉ ሰዎች ካሉ ሬዚደንሲ ፕሮግራም አርቲስት ሬዚደንሲ ፕሮግራሞች አሉ። ለምሳሌ በነፃ ፈንድ አድርገው ለኢትዮጵያውያንም ለሌሎች ዜጋዎች እድል የሚሰጡ አሉ። ለምሳሌ በርከሌ ዩኒቨርሲቲ በርከሌ የሙዚቃ ትምህርት ቤት ነው፣ እሱ አለ። ፎርትዋን ጋለሪ አለ፣ እሱ ደግሞ ለአርቲስቶች ሬዚደንሲ ፕሮግራም አለው። ብዙ እድሎች አሉ። ሳይክ በጣም እንዲ ትምህርት ላይ ስራ ላይ ስላንተም ስሰማ
ውጥር ያልክ ሰው አይነት ነህ look ምን መሰለሽ ብዙ ጊዜ እንግዲህ የተረዳሁት ነገር ሰው ሁላ ፕላን አለው አይደል እንግዲህ ቅድም እንዳልኩት ነው አንዳንዴ ኮንትሮል የምናደርጋቸው ነገሮች አሉ አንዳንዴ ደግሞ ኮንትሮል ማናደርጋቸው ነገሮች ስፖንታኒየስ የሆኑ ነገሮች አሉ አይደል they just happen so እኔ ከ35 አመቴ ከመሆኑ በፊት ትዳር አገባለሁ ይዛለሁ የሚል እቅድ አልነበረኝም ግን እሷን ሳይት ተቀየረ immediately so that's the thing right so ይሄ ኮኢንሲደንስ ነው እንግዲህ እግዚአብሔርም ፍቃድ ነው አላህም ፍቃድ ነው so it happened ready አልነበርኩም ready ያደረገችኝ ከዛ በኋላ ትዳር ውስጥ ከገባው በኋላ ተጠቀምኩት እኔ ነኝ ምክንያቱም ምን ይባላል መሰለኝ ሪሰርች የሚያሳየው ካገባሽ በኋላ ለወንድ actually I think ከ5 ከ7 እስከ 10 አመት ድረስ የእድሜሽ ይጨምራል ይባላል ምክንያቱም ለምሳሌ ምክንያቱም ወንዶች ስንሆን ጀነራሊ ትዳር ካላገባን ምን እንደምናደርገው ውጭ እንወጣለን እንጠጣለን ሶ አሁን ቤት ውጭ ስለማንወጣ አንጠጣም እቤት ነን ውጭ ወተን አንሄልዚ ምግብ ጤነኛ ያልሆነ ምግብ እንበላለን ሬስቶራንት ውስጥ ምናምን አሁን ትዳር ካገባን በኋላ ምን እናደርጋለን እቤት እንበላለን ጤነኛ ምግብ እንበላለን ኤክሰርሳይዝ እናደርጋለን ከወለድን በኋላ ለልጆቻችን ረጅም አመት መኖር እንፈልጋለን ራይት so like ሰው ህይወቴ ሚኒንግ ለዚህ ዓለም ለምንድን ነው የመጣ ነው ፐርፐዝ ምንድን ነው ይላል ልጅ ከወለድን በኋላ ፐርፐዞቻችን ናቸው እነሱ ለነሱ ስንል ለረጅም አመት መኖር እንፈልጋለን ስለዚህ I think ትዳር ለማንም ሰው መከራለሁ I think it's a great thing of course compatible መሆን አለበት አለ አይደለ አንዳንዴ ሰው ህይወታችን ላይ ሊጠቅመን ይመጣል አንዳንዴ ደግሞ ሊያጠፋው ይመጣል so እድለኛ እንግዲህ ሁሉንም ሰው ያርግ ነው ማለት ነው thank you ሰክሰስፉል ብለን ማለት እንችላለን እንግዲህ እንደማየው ከሆነ ጥሩ ስራ ከሰራ ጥሩ ቤተሰብ ከመሰረትክ ቢያንስ የላይፍ ጎል የሚባሉትን አሳክተሃልና ሰክሰስ ግን ለሚስባህ ምንድነው success ለኔ ስኬት it doesn't exist የለም ምክንያቱም life is a game of evolution constantly evolve ነው የምናደርገው you see even a solid ሲፈጠር መጀመሪያ እንግዲህ I don't know በአራት እግርም በሁለት እግርም ወካ እናረግም ነበር ይመስለኛል አይደለ so evolve ያያረግን ይሄ ዛሬ ደረስንበት ቴክኖሎጂካል ኢኖቬሽን ላይ ደርሰናል አይደለ highly sophisticated ሆነናል so ስኬት አለ ካልን we stop so ሁሌ constantly ራሳችንን ለመለወጥ we have to keep working hard so በዛ ነው ማምነው so ስኬት የሚባል ነገር it doesn't እኔ ላንጉዌጅ ላይ የለም ምክንያቱም ስኬት ብዙ አይነት ስኬት አለ ብዙ we can define it አንዳንድ ሰው ሀብት ነው አንዳንድ ሰው ትዳር መያዝ ነው አንዳንድ ሰው like PhD መጨረስ ነው right አንዳንድ ሰው ደግሞ ዓለምን ትራቨል ማድረግ ነው whatever right so እኔ አንዳንድ ራእዮችን አሳክቻለሁ ትዳር መያዜ ደስተኛ አድርጎኛል የተሳካ ትዳር ነው I'm happy ትምህርት መማሬ ደስ ብሎኛል ስራ አለኝ በስራ ገና ካሁን በኋላ ስንት ምናልባት 40 አመት ይቀረኛል so ገና ኢቮልቭ ማድረግ አለብኝ so ስኬት it doesn't exist ለኔ ኤግዚስት አያደርግም ክለትዬ እንግዲህ ያው ባለቤትሽ ነው ሙስባ የልጆች አባት ነውና ለቤቱ ምን አይነት አባት ምን አይነት አባወራ ሙስባ ለኔ እንደ ጓደኛዬ ነው ማለት ጓደኛ ስቲ ላይክ የሚመስልሽን የምትነግሪው ባል ነው እና እንደዚህ ላል ወይ ያስባል ወይ ደግሞ ኃላፊነት ይሰማው ይሆን በዚህ ጉዳይ ላይ ጫና ይበዛበት ይሆናል ምትዩ አይነት ነገር የለም ፍሪሊ ነው የምትኖሪው ላይክ ኖቲስም አታረጊውም ላይክ ባለቤቴ ነው ጓደኛዬ ነው ሁሉ ነገሬ ነው እና ለቤቱ በጣም ቤቱን የሚወድ ሰው ነው ጓደኛ የለውም ነኝ ጓደኛው አይወጣም አያመሽም ከሄደ እንኳን ከኔ ጋር ነው የሚሄደው ማለት የምችለው it is perfect ለኔ ሁሉም ሰው የራሱ የሆነ የሚፈልገው አይነት ነገር አለውና እርግጠኛ ነኝ ማንም
ሴት ባሏ እንደዚህ ቢሆን ደስ የሚላት አይነት ወንድ ነው ብዬ እለዋለሁ። እሱን ጠይቄው ያለፈብኝ ጥያቄ አለ። በምን አጋጣሚ ነበር የተዋወቃችሁት? አጋጣሚ ነው እውነት አጋጣሚ ስልሽ የምር አጋጣሚ እሱም ባላሰበው እኔም ባላሰብኩት አጋጣሚ ተዋወቅን። እንደው አጠረሳ አረጋው ስንተዋወቅ እንዲ አይመስልም ነበር እዚህ ምን ደርስ ላይክ ድንገት ተዋወቀሽ ግን ሻይ ቡና እንባባላለን። ያው ሰው ሀገር ነው መስኖሪው የራስሽ የሆነ ሰው ተዋወቂ ደስ ይልሻል። ከዛ መደዋወል ጀመርን ከዛ ማውራት ጀመርን። ግን እኔ ጋም እሱም ጋም እርግጠኛ ነኝ ያ ነገር ይኖራል ብለን አላሰብንም። ግን ያው እዚህ ሀገር ስትኖሪ የራስሽ የሆነ ዜጋ ኖሮሽ የራስሽ ቋንቋ ያወራሽ ሻይ ቡና ስትባባይ ደስ የሚልሽ ነገር እና ራሱ ፍሎ ያረገ ነገር ነው። እየተነጋገርን ምናምን እየተረዳዳን ስንመጣ በቃ ተለያይተን መኖር እንደማንችል አወቅን። ያ ነው እንድንጋባ ወይ አብረን እንድንኖር ያደረገ። ሚስባህ አሁን አቡዳቢ ውስጥም እየሰራ ነው? አቡዳቢ ውስጥ አሁን ፊላንትሮፒ ሴክተር ላይ ነው የምሰራው። ለዚህ ሀገር ቀዳማይ እመቤት ፋሚሊ ፋውንዴሽን ነው የምሰራው። ፋውንዴሽኑ 3 ኤሪያዎች ላይ ነው ፎከስ የሚያደርገው ጤና፣ ትምህርትና አርት ላይ ነው እና እንግዲህ የባለፉት 10 አመታት ውስጥ ኦልሞስት 11 አመታት ሊሆነኝ ነው በፋውንዴሽኑ ውስጥ ብዙ ፕሮጀክቶች ሰርቻለሁ። እንግዲህ አንደኛው ኢንቨስት የምናደርግበት ነገር ወጣት የሆኑ ኢመርጂንግ የሆኑ ገና እያደጉ ያሉ አርቲስቶች፣ ዲዛይነሮች፣ ሜከሮች እነሱን ትሬን ማድረግ ነው። ለነሱ ስኪላቸውን ስኪል ዲቨሎፕ እንዲያደርጉ ማሰልጠን ከዛ በኋላ ከሰለጠኑ በኋላ ደግሞ ስራቸውን የሚያሳዩበት ቦታ ወይም ፕላትፎርም መስጠት ነው። ስለዚህ ትሬን እነሱን ለማሰልጠን ሬዚደንሲ ፕሮግራም አለን፣ የአርቲስት ሬዚደንሲ ፕሮግራም አለን። ከዛ በኋላ ደግሞ ስራቸውን የሚያሳዩበት ጋለሪ አለን። ከጋለሪው ደግሞ ከወጡ በኋላ የራሳቸውን ቢዝነስ ቢጀምሩ ያንን ቢዝነስ ስኪል ዲቨሎፕ የሚያደርጉበት ኮወርኪንግ ስፔስ አለን። ከኮወርኪንግ ስፔሱ ወጥተው ደግሞ ቢዝነሳቸው ካደገ ማርኬት የሚያገኙበት ቢዝነሳቸውን የሚያሳድጉበት ቦታ ኢንታየር ክሬቲቭ ዲስትሪክት እየገነባ ነው። አቡዳቢ ውስጥ ሚናዛይድ የሚባል ቦታ አለ። ወደ 600 ዌርሃውሶች አሉት። ያንን 600 ዌርሃውስ ለአርቲስቶች፣ ለዲዛይነሮች፣ ለሜከሮች ክሬቲቭ ኢኮኖሚ ውስጥ ላሉ ሰዎች ሁላ የሚሰሩበት የሚማሩበትና የሚዝናኑበት ቦታ እየፈጠርን ነው። ሶ ያ ነው ስራዬ። ይሄ ሙያ እንዴት ነው በትምህርት ይገኛል? በደንብ በትምህርት ማግኘት ይቻላል። አንዳንድ አክቹሊ ትልልቅ ዩኒቨርሲቲዎች አሉ። ለምሳሌ ኢንዲያና ዩኒቨርሲቲ ዩናይትድ ስቴትስ ውስጥ ያለው ዩኒቨርሲቲ ነው። በፊላንትሮፒ ትምህርት በዓለም አንደኛ ናቸው። ሶ በሱ ሄዶ ተምሮ ሰልጥኖ ከዛ በኋላ የሚጠይቀው ፕራክቲስ ነው። ፕራክቲስ እና ሁለተኛው ጥሩ ልብ፣ ሶስተኛ ለኢምፓክት በመሰራው ስራ ኢምፓክት ይኖረኝ የሚል ፍላጎት መኖር ነው። ሌላኛው ሁለተኛ የምንማርበት መንገድ እንግዲህ እንደዚህ ፊላንትሮፒክ ፋውንዴሽኖች ውስጥ ጆይን በማድረግ ከነሱ በየቀን በመንሰራው ስራ ትምህርት ማግኘት ነው ማለት ነው። ደስ ይላል በጣም። ያው እንግዲህ እንደነገርኳችሁ እኔ ከአዲስ አበባ ነው የመጣሁት። 1-2 ቀኔ 3 ቀኔ ነው ዛሬና አቡዳቢን በደንብ ማየት ፈልጋለሁ። በተለይ አንተ የምትወደው አርት ካልቸራል የሆኑ ቦታዎች ላይ መሄድ ፈልጋለሁና ላስቸግር ነው። I'm available and I'm happy ደስ ይለኛል አሳያቸዋለሁ አቡዳቢን። እሺ ያ ብዙ የሚታይ ነገር አለ ሰው ደስ ይላል በጣም መልካም። ስለዚህ ልብስ መቀየር ከፈለክ ጊዜ ልስጥ፣ እስከዛ እኔ ሻይ ላጣጥ። እሺ መልካም። እሺ ሚስባ በጣም ደስ የሚል ቤተሰብ ነው ያለክ፣ የሚያስቀና። Thank you so much። በጣም አመሰግናለሁ።
ያ ቤቴም ስለመጣችሁ በጣም አመሰግናለሁ ቆንጆ መስተንግዶ ነው የተደረገልን ይሄ ኢትዮጵያዊነት ባህሉን ሳይለቅ እንክብካቤው መስተንግዶን በጣም አሪፍ ነው Thank you እንዴ next time ደግሞ ስትመጡ እናሻሽላለን ተስፋ አደርጋለሁ ታውዚው ንኑር እንዳንል በዛ አይ ምንም ችግር የለም እንግዲህ ታለንት ያለው ሰው ሁሌም ይፈልጋል በጣም ደስ የሚል ንጽህና ደስ የሚል በቃ ደስ የሚል መንፈስ አለው ትንሽ ከሙቀቱ ውጪ ከተማው ደግሞ በጣም እንደነው ከተማም ከለር አለው ማለት ነው of course you know urban planning እንግዲህ ከተማ ሲገነባ ቪዥን ይኖር ይገባል right ይሄ ከተማ ከመጀመሪያው ሲገነባ የወደፊቱን የህዝብ እድገት የወደፊቱን የኢኮኖሚ እድገት የወደፊቱን የባህል እድገት የወደፊት ፕሮጀክት ይሄ ሀገር ፕሮጀክት ሊያደርገው የሚፈልገውን ሶፍት ፓወር ያ ሁላ ታስቦ የተሰራ ከተማ ነው የጤና አገልግሎቱ ኤክሰፕሽናል ነው አሜሪካ ብትሄጂ ስፔሻሊስት ዶክተር ለማየት ሜቢ 3 ሳምንት 2 ሳምንት ሊፈጅብሽ ይችላል እዚህ በአንድ ቀን ወይ በግማሽ ቀን ማየት ትችላለሽ ሴፍቲው ያለው ሰላም ሴፍቲ ኢትስ ዘ ቤስት አክቹሊ በዚህ አመት አቡዳቢ በአለም ሴፈስት ሲቲ እና the richest city ተብሎ ተመርጧል በዚህ አመት because ይሄ ግን የአንድ አመት ስራ አይደለም ይሄ አመታት የ30 የ40 የ50 አመት ስራ ነው እንደነገርከኝ እንግዲህ በርካታ ሀገሮች ለትምህርት ሄደሃል አቡዳቢ ለኑሮ እንዴት ልትመርጣቻልክ አቡዳቢ ኦኬ ሶ መጀመሪያ እኔ ሁሌም ለህይወቴ ቪዥን ነበረኝ ኦኬ የህይወቴ ቪዥን ምንድነው ሳደግ ትምህርቴን ስጨርስ የኢትዮጵያ ዲፕሎማት ወይ አምባሳደር መሆን ፈልግ ነበር ሁሌም ሶ ኢትዮጵያ ያለው ኦፍ ኮርስ እምልሽ ትምህርት ላይ አይ ቲንክ ትንሽ ደህና ነበርኩ አልከፋም ነበር ሶ በዛ ምክንያት ያው ለሜዲካል ስኩል ነበር የተመደብኩት እስከ 3 ነበር የምትወጣው ነገር ነው ለበላ እና እኔ ደግሞ ሜዲሲን የማጥናት ፍላጎትም አልነበረኝም የራሴን መንገድ የራሴን ራዕይ መከተል ነበር የፈለኩት የሱን የትምህርት እድል ለማግኘት እንግዲህ አቡዳቢ አመቺ ነበር እዚህ ሀገር ኒውዮርክ ዩኒቨርሲቲ የሚባለው ትምህርት ቤት ለመጀመሪያ ጊዜ ሲከፈት እንደተከፈተ እንግዲህ እዚህ ሀገር የሚመጣ ሰው ነገረኝ እና እሱን እንደሰማው ይሄ ዩኒቨርሲቲ ላንተ ፐርፌክት ነው you need to apply ማድረግ አለብህ አለኝ አፕላይ አረኩኝ የመጀመሪያው ኢንተርቪው ከሚደረጉ ሰዎች ተጠርቼ መጣው ኢንተርቪው ተደረኩኝ በሁለት ወር ውስጥ አሳወቁኝ ውጤቱን ፉል ስኮላርሺፕ ሰጡኝ በዛ ምክንያት ነው የመጣሁት ስለዚህ ጫታ አላቋረጠ ነው የት ነው ያለ ነው በዚህ ጋር ባህሪ ይሄ ሳሪያት አይላንድ ነው አክቹሊ ወደ ግራ ብትቀርጹ ሶ ይሄ ክንፍ ያለው ህንጻ የምታዩት የሼክ ዛይድ ሙዚየም ነው በቅርብ ጊዜ ይከፈታል ይሄ ሙዚየም ጎሉ የሀገሪቷን ፋውንደር ሼክ ዛይድ በጣም ዋይዝ የሆነ ብልህ የሆኑ ሊደር ነበሩ የሳቸውን እንግዲህ የሰሩትን ስራ ታሪካቸውን የሀገሪቷን አመሰራረት እንዳለ ሪፍሌክት የሚያደርግ ሙዚየም ነው አሁን አክቹሊ ያለ ነው እንዳለ የካልቸራል የአቡዳቢ ካልቸራል ዲስትሪክት ነው ያለ ነው ሶ እዚህ አካባቢ ሉቭ አቡዳቢ አለ አብርሃሚክ ሃውስ አለ ቲም ላብ ፌኖሜና አለ እና ጉግንሃይም አቡዳቢም በቅርብ ይከፈታል ያለው ወደ ሉቭ አቡዳቢ ነው ከፈረንሳይ ያለው ዋና ሙዚየም የሱን ብራንድ የያዘ ሙዚየም ነው ከአቡዳቢ መንግስት ጋር የዩኤኢ መንግስት ይሄንን ስምምነት አድርጎ ይሄን ሙዚየም አቡዳቢ ውስጥ ገንብቷል ይሄ ሙዚየሙ አላማው የዓለም ሁሉ ህዝብ ባህል ሲታይ ታሪክ ሲታይ የተያያዝነን ኮኔክትድ ነን የሚል ከድሮም ጀምሮ ንግድ ሃይማኖት ባህል መለዋወጥ ነበር እና ያንን ኢንተርኮኔክትድ እንደሆነ የተለያየን ሳይሆን አንድነታችንን ጥንካሬያችንን የምናሳይበት ሙዚየም ነው ስቱዲዮስ ተከታታይ ወደስ ከተማይ
So museum የተገነባው ውሃ ላይ so there is a technique called dredging so sand አምጥተሽ ውሃ ላይ ዳም ታረጊና ከዛ እንግዲህ እሱ ላይ ነው የሚገነባው በጣም ነው የሚያምረው ይሄ አርኪቴክቸር is spectacular አንዳንድ ሰው of course አርት ፍቅር አለው ለሚሰሩ ፍቅር አለው አንዳንድ ሰው ደግሞ አርኪቴክቸር ራሱ ለማየት የሚመጣ ሰው አለ እና በጣም ነው የሚያምረው ራሱ እና ደግሞ ኋላ የማይገባው እንዳልከው በጣም አስገራሚ exactly so ጉገንሃይም አቡዳቢ በግራችን አለ እዚህ ጋር ሉቭር አቡዳቢ አለ ወደዛ ስቴጅ ደግሞ አብርሃሚክ ሃውስ አለ ወደፊት ደግሞ ሼክ ዳይር ሙዚየም እዚህ ይገነባል ኦልሞስት እያለቀ ነው ሶ ትልቅ ፕሮጀክት ነው ትልቅ ኢንቨስትመንት ነው ይሄ የሚያሳይሽ ምንድነው ራዕይ ለወደፊት ማሰብ ዛሬ እየተገነባ ያለው ለዛሬ አይደለም እየተገነባ ያለው ለኔክስት ጀነሬሽን ለዛሬ 50 ዓመት ለ60 ዓመት ለ200 ዓመት ነው እየተገነባ ያለው ይሄ ሙዚየም የመጀመሪያው የአረቡ ዓለም የመጀመሪያው ዩኒቨርሳል ሙዚየም ነው ማለት ከሪጅኑ ያለ ግሎባል የሆነ ሙዚየም በጣም ይሄ ሙዚየም የሚያሳውቀው ነገር ሄዶ ማታ ብትመጡ ስታር የምታየው ነው ራይት ሶ ቀን ላይ ደግሞ ይሄ ናቹራል ላይት ከምሲን ያ እዛ ውጭ በተጨማሪ ደግሞ በየጊዜው ቴምፖራሪ የሆኑ ኤግዚቢሽኖች ይካሄዳሉ አንድ ላሳያችሁ ፈልገው አክቹሊ ኤግዚቢሽን አለ የአፍሪካን ፎከስ ያለው ኤግዚቢሽን አለ አንዳንድ የኢትዮጵያ ስራዎችም አሉ አይ ሆፕ ዩ ካን ሲ ዛት ኤንድ ሼር ዛት ዊዝ ዩ እዛ በፊት ግን እዛሽ ጋር ስላለች ትዝታ እናወራ ኦ ማይ ጋድ እሺ ባለቤት እዚህ ነው ፕሮፖዝ ያደረገው አክቹሊ እዛሽ ጋር ነው ኤግዛክት እዛሽ ጋር ያደረገው ልክ ሙዚየሙ ሲከፈት ታግቼ ነበረ እና እሱን ተጠቅሜ እንግዲህ ሰው በተገኘበት መጥቼ እዚህ ዛሬባት ምን ይመስል ነበር ስሜት በጣም ደስ ይላል ምክንያቱም እኔ አርኪቴክቸሩን ለማየት ሳይሆን ሜሴጁን ለሷ አስተላልፎ የነበረው ሜሴጅ ይሄ ቦታስ እሱ ሪፕሬዘንት ነው ወደ ሜሴጆች ቢኖሩን ግሎባል ትራቨል እንዲያደርጉ ሰውን እንዲያደርጉ ኦፕን ማይንድ እንዲሆኑ እና የዚህን ቦታ ስፒሪት ይዘው እነሱ ክሪኤቲቭ እንዲሆኑ ራይት እነዚህ ነገሮች እነዚህ ቫልዩዎች ወደፊት አስታውሳ ሼር እንድታረግ ስለምፈልግ ነው ያመጣሁትና she was very happy she was በጣም ደስ የሚያምርም ታሪካዊ ቦታ ስለሆነ ደስ ይላል እነዚህ የፓን አፍሪካኒዝም ሊደሮች ናቸው እነ ኳሜ ንክሩማ አይነት ሰዎች እንግዲህ ኃይለ ሥላሴን ደግሞ እኛ ሞር ታሪካቸውን ማውራት አለብን አይደል አሁን አንዳንድ ሀገር መሰለሽ አንዲት ነገር አለቻቸው አንዳንድ ሀገሮች ውስጥ በሷ አንድ ትልቅ ሙዚየም ገነባሉ ትክክል እኛ በሉሲ ብቻ አንድ ማሲቭ ሙዚየም መገንባት እንችላለን በአትሌቶቻችን ብቻ አንድ ባህልን ያሉንን ታሪኮች አንናቃቸው እናውጣቸው that's
ይሄ ኩዊን ኦፍ ሼባ ታሪክ ነው so actually አሁን ባለው temporary exhibition ላይ የምናየው የአድዋን ታሪክ ነው especially highlight የሚያደርገው የጣይቱ ጦርን ጀግንነት ያህል ሀገራችን ነፃነት ያበረከተችው አስተዋጽኦ ሃይላይት የሚያደርግ ስራ ነው ከውጫሌው ስምምነት ጀምሮ ከዛ በኋላ ማለት ትልቅ የሆነ ዘመናዊ የሆነ አርሚ ኮንፍሮንት አድርገን በመሪዎቻችን ብልህነት መሪዎቻችን ወንዶች ብቻ ሳይሆኑ ሴቶች ጨምሮ በተለይ ደግሞ በጣይቱ ሊደርሺፕ ይሄንን አስቸጋሪ ከባድ ጊዜ በጋራ እንደተወጣ ነው የሚያሳየው ስለዚህ አሁንም የወደፊቱ ታሪካችንም እንግዲህ በዛ መሰረት ሆኖ ለሀገራችን በጋራ ሆነን ሴቶችም ወንዶችም ወጣቶችም ሽማግሌዎችም ነው በጋራ ሀገራችንን ወደፊት ማስቀየር አለብን ሀገር ውጭ ሆነ እንደዚህ አይነት ታሪክ ስታይ በጣም ደስ የሚለው ልዩ የሆነ ስሜት ይፈጥራል አዎ አብሶሉትሊ በጣም ደስ ይላል ምክንያቱም እኔ ነኝ እሺ እኔ የቤተሰቤ የሀገሬ ታሪክ እዚህ ውስጥ ነው ያለው so of course ወደ ሀገሬ መልሰኛል ለሀገሬ ምን አድርጌያለሁ እንድጠይቅ ያደርገኛል እና ለሀገሬ ምን ወስጄ ምን ይዤ መሄድ እችላለሁ ያስተምረኛል ከዛ ውጭ በተጨማሪ ከሀገሬ ምን እማራለሁ ምክንያቱም አንዳንዴ ውጭ ሀገር ስንወጣ የምናስበው የሀገራችን ነገር ጥለን መሄድ አለብን no you know Ethiopia has some amazing things that we can learn from you know ኃላፊነትም ይሰጣል ማለት ነው ኃላፊነትም ይሰጣል so ስለ ሀገሬም ደግሞ ምን ማሳወቅ አለብን right እነዚህ ነገሮች so I think cherish እናርገው ያለንን ነገር cherish እናርገው ሙስባህ እንግዲህ በጣም ቆንጆ ቀን ነበር የሰጠኸኝ ከቤት ጀምሮ ነው ያስወጣው አቡዳቢን በከፊል ልበል ወይስ በሙሉ ይቻታል ልበል በከፊል እንግዲህ ብዙ የሚታይ ነገር አለ ግን እኔ ደስ ያለኝ የኔ ማሳየት ሳይሆን የእናንተ ኪዩሪዮሲቲ ነው you see like እናንተ እንግዲህ ብዙ ነገር አይታችኋል ግን አቡዳቢ ውስጥ መጥቶ ደግሞ ይሄንን አይነት ለየት ያለ ነገር ካልቸር ላይ ያለው ነገር ለኢትዮጵያ ኦዲየንሳችሁ ለማካፈል ፍቃደኛ ሆናችሁ ስለመጣችሁ ኢንተረስቱን ስላሳያችሁ ኪዩሪየስ ስለሆናችሁ በጣም ነው ማመሰግነው ይልመድባችሁ እሺ እንግዲህ አይ ሆፕ እናያችኋለን ድጋሚ ተስፋ አደርጋለሁ እሺ ድጋሚ እንገናኛለን በጣም አመሰግናለሁ ሙስባህ ተመልካቾቻችን እንግዲህ አቡዳቢ ላይ ከሙስባህ ጋር በተወሰነ መልኩ አቡዳቢ ምን ትመስላለች የኛ ኢትዮጵያንስ መልክ በአቡዳቢ ላይ ምን ይመስላል የሚለውን ነገር አሳየናችሁ ቀጣይ የመዝናኛ ዝግጅቶች አሁንም ወደ እናንተ መድረሳቸው ይቀጥላል እኔ እዚህ ላይ አበቃው